ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ይህ ቀይ ቡቃያ ክፍል 14 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁ እርግጠኛ መሆን አትርሱ። ዲጄ የተባለችው ወጣት እጅግ በጣም ቆንጆ ብትሆንም ለ14 ዓመታት ያህል ከአንድ ወንድ ጋር ተገናኝታ አታውቅም ነበር። በመጨረሻም አንድ ደግና ሀብታም ወጣት አግብቷት ነበር። ቢሆንም ትዳራቸው ግን የታቀደ የውሸት ስምምነት እንደሆነ አላወቀችም ነበር። ባለቤቷን ከጎኗ ማቆየት ባለመቻሏ የራሷ ታላላቅ ወንድሞች በአሰቃቂ ሁኔታ ደበደቧት። ኤልካን ክፉኛ የተጎዳቸውን ዲጄን ወደ ቤት ካመጣት በኋላ የደረሰባትን ቁስል በጥንቃቄ በለሰለሰ ሁኔታ ሲያከማት፣ እሷ ግን በህመሙ ምክንያት ደንግጣ ትሸሽ ነበር። ኤልካን የዲጄ ህመም ለማስታገስ ቁስሏ ላይ ሞቅ ያለ አየር እፍ ይልባታል። ያ የዋህ ትንፋሽ በዲጄ ልብ ውስጥ እንደ ህመም ማስታገሻ ለመግባት በሙቀት ውስጧም ሞላው። እንዲሁም ምቾት ማጣቷን አጠፋላት። ኤልካን አሁንም ተጨንቆ ስለነበር ለምርመራ ወደ ሆስፒታል ሊወስዳት ቢፈልግም ዲጄ ግን ደህና መሆኗን በመግለጽ የህክምና እርዳታ እንደማያስፈልጋት አጥብቃ ተከራከረች። ኤልካን አቅመ ቢስ ሆኖ እጆቿ ላይ ያሉትን ቁስሎች ማከሙን ቀጠለ። እሱም ዲጄ ምንም እንኳን በትምህርት ማነሷ አቅሟ ተቀብሮ ቢቆይም በእውነቱ ግን በጣም ብልህ መሆኗን መገንዘብ ችሏል። ዲጄ የመማር ዕድል ካገኘች በትጋት እንደምታጠናና ለኤልካንም የሚመጥን ሚስት እንደምትሆን በሱ ላይም ድጋሚ አፍረት እንደማታመጣበት ትምላለች። ኤልካን የልጅቷን ንጹህ ልብ እጅግ ውድ እንደሆነ ይሰማዋል። ከእንግዲህ ወዲህ ወንድሞቿን መፍራት እንደሌለባትና እሱ ገንዘብ እስከላክላቸው ድረስ ሊገሏት እንደማይደፍሩ በመንገር ያረጋጋታል። የእሱ መገኘት ብቻ ለዲጄ ትልቅ የደህንነት ስሜት ቢሰጣትም ኤልካን ግን በበኩሉ ከቤተሰቦቹ የሚመጣበትን ከፍተኛ ጫና መጋፈጥ ይኖርበታል። ኤልካን የታገዱ የባንክ ሂሳቦቹን ለማስከፈት ወደ ቤተሰቦቹ ለመመለስና ለአባቱ ትዕዛዝ ለመገዛት ተገደደ። ወደ ቤቱ ሲመለስ ግን ለአባቱ አንድ የራሱን ቅድመ ሁኔታ አቀረበ። እሱም ዲጄን አብሮ ወደ ቤቱ መኖሪያው እንዲያመጣት ነበር። ኤልካን ዲጄን ብቻ ሳይሆን ካዴንና ቺዋንም አብረው እንዲመጡ አደረገ። ይህንን ያዩ የቤቱ አገልጋዮች ወጣቱ አዛዥ ኤልካን ወደ ቤት ሲመለስ አንድ ሙሉ ጦር ሰራዊት አስከትሎ መጣ በማለት በግርምት ተሳለቁበት። በትለርም ለሰራተኛዋ ቅሬታዋን አቆማ ወደ ስራዋ እንድትመለስ ትነግራታለች። ከዚያም ሰራተኛዋ ዲጄ የተባለችውን ልጃገረድ የቤት ስራዎችን እንድታከናውን እየመራች ይዛት ትሄዳለች። ሰራተኛዋ ገና ከጀመሩ ለዲጄ ጥላቻ የነበራት በመሆኑ ጨርሶ በጥሩ ሁኔታ አትይዛትም ነበር። ሰራተኛዋ ዲጄ በጣም የቆሸሹና ለመታጠብ አስቸጋሪ የሆኑ መጸዳጃ ቤቶችን እንድታጸዳ ደጋግማ ታዛታለች። ዲጄ አካባቢው አስቀድሞ የጸዳ ስለሆነ ተጨማሪ ማጽዳት እንደሚያስፈልገው ባታስብም ሰራተኛዋ ግን በንዴት ተሞልታ በአቅራቢያ ያለውን የቆሻሻ መጣያ ቅርጫት ሆን ብላ በመምታት ቆሻሻውን ትደፋዋለች። ከዛም አሁን ቆሽሸዋል ትላታለች። ዲጄ ይህች ሴት ለምን እንዲህ ያለ ከፍተኛ ጥላቻ እንደምታሳየት ባይገባትም ምክንያቱ ግን በሰራተኛዋ እይታ ዲጄ የቤቱን አዛዥ ኤልካንን ልብ በማሸነፏ እንደ ወንጀል ቆጥራባት ነው። ሰራተኛዋ ዲጄ ኤልካንን ለማማለል ምን አይነት መሰሪ ዘዴዎች እንደተጠቀመች በንቀት ጠይቃት ገና ዲጄ ሳትመልስላት የዚህ ቤት እመቤት መቼም አትሆኝም በማለት ስትቆጣ፣ ዲጄ ግን በበኩሏ የዚህ ቤት እመቤት የመሆን ፍላጎት እንደሌላትና ሁኔታውም ግራ እንዳጋባ በለቅሶ በታጀበ ንግግር ትመልሳለች። እሷ ለዲጄ ቀድሞውኑ እንደምታዝንላትና እንደምትራራላት በማሳሰብ ነገር ግን ኤልካንና እድሉን ካገኘች እውነተኛ ጭካኔ ምን እንደሆነ እንደምታሳያት ትነግራታለች። ይህንን ተናግራ በንቀት ፊቷን አዙራ ሄደች። ዲጄ ግን ለዚያ ጨካኝ ቃል ትኩረት አልሰጠችም። ምንም እንኳን ህይወት በመከራ ቢያቆስለኝም እኔ ግን በደግነት እቀበለዋለሁ የሚለው አባባል እሷን በትክክል ይገልጻታል። ስለ መጥፎ እድሏ መቼም ቢሆን ቅሬታ አታቀርብም። ይልቁኑ በመከራዋ መካከል በለሰለሰ ድምጽ እየዘመረችና ትናንሽ ደስታዎችን ትፈልጋለች። በዚህ ትዕይንት ውስጥ የኤልካን እናት ልጇ በእርግጥ ዲጄን ለመፍታት እያቀደ መሆኑን ጠይቀዋለች። ኤልካን ለፌይማን የገባውን ቃል ዋናው ዲጄን ፈጽሞ ላለመፍታት እንደነበረ ያስታውሳል። ይሁን እንጂ ኤልካን በእናቱ ግፊት ተሸንፎ እጅ የሰጠ በመሆኑ አባቱ ሚሳ እሱን ለማስገደድ በተጠቀመባቸው ተንኮለኛ ዘዴዎች በተለይም የዲጄ ወንድሞች እንዲያውኩት በማድረጉ በጣም ተበሳጭቷል። ኢሳ በዚህ ጉዳይ እጅ የለበትም ብሎ ቢክድም ኤልካን ግን በንግግሩ ባለማመን እናቱን በፌዝ ይመለከታታል። ከዛም ማን እንዳደረገው ማብራሪያ እንድትሰጠው ጠየቃት። እሷ ግን ምንም አይነት ኃላፊነት ለመውሰድ ፈቃደኛ ባለመሆኗ ምንም እንደማታውቀውና ተቀርባለች። እውነቱ ግን ሴቲቱ ይህንን ተንኮል በሚስጥር ያቀነባበረችው ሲሆን ኢሳ ደግሞ ጉዳዩን ካወቀ በኋላ በዝምታ አጽድቆታል። በሌላ በኩል ዲጄ በማሰቃየት ያልረካቸው ረዳት ሰራተኛ ተጨማሪ ግፍ ለመፈጸም ታቅዳለች። ደግ በመምሰልም ዲጄን በማታለል ሁለት የተለያዩ የጽዳት ሳሙናዎችን ኬሚካሎችን ትሰጣታለች። ዲጄ የጽዳት ስራዋን ለማፍጠን በማሰብ
ሁለት የተለያዩ የጽዳት ኬሚካሎችን አንድ ላይ ቀላቀለች። ይሁን እንጂ እነዚህ ሁለት ኬሚካሎች ሲቀላቀሉ ከፍተኛ የሆነ የኬሚካል ግብረ መልስ በመፍጠር የሚታፈን መርዛማ የሆነ ጋዝ መልቀቅ ጀመሩ። ዲጄ ሁኔታውን ስላልገባትና በቂ እውቀት ስላልነበራት በጋዙ ታፈና በጽኑ እያሳላትን ቢሆን ስራዋን ለመቀጠል ሞከረች። ይሁን እንጂ መርዙ በሰውነቷ ውስጥ እየተሰራጨ በመሄዱ ምክንያት በጣም ታመመች። ይህም የሆነው ሳታቅ በራሷ ላይ በፈጠረችው አደገኛ ወጥመድ ነበር። ካዲ ድንገት ሲመጣ ዲጄ ለመራመድ ተቸግራ አገኛት። እሱም ሁለቱ የጽዳት ፈሳሾች በፍጹም መደባለቅ እንደሌለባቸው አስረዳት። ካዲ ወደ ሆስፒታል እንዲወስዳት ኤልካንን ለመጥራት ቢፈልግም ዲጄ ግን እሱን ማስቸገር አልፈለገችም። በምትኩ ካዲ ራሱ እንዲወስዳት ለመነችው። እሱም በሁኔታው ባይስማማም መጨረሻ ላይ እሺ አላት። ሆስፒታል ደርሰው ለመመዝገብ ሲሞክሩ ግን ዲጄ መታወቂያ አልነበራትም። የመታወቂያ ቁጥሯን ማስታወስ አልቻለችም። በዚህ ምክንያት የሆስፒታሉ የፊት ጠረጴዛ ሰራተኛ ልታስተናግዳቸው ባለመቻሏ ወጡ። ካዲ ዲጄን ወደ ቤቷ ለመውሰድ ሲዘጋጅ ዲጄ ግን ወደ ኋላ ተመልሳ ለመራመድ በጣም ደክማ ነበር። በዚህ መሃል ካዲ ለድንገተኛ ሕክምና ተብሎ የተከለለ መተላለፊያ መንገድ ሲመለከት አንድ ሀሳብ መጣለት። ዲጄን ራሷን እንደሳተች እንድትመስል ይነግራታል። ዲጄ በቃላቱ ግራ ተጋብታ ምን ማለቱ እንደሆነ ባይገባትም ካዲ በድንገት አንስቶ በመሸከም እርዳታ ለማግኘት በከፍተኛ ድምጽ ይጮሃል። በዚህ ጊዜ በአቅራቢያው የነበረችው አንዲት ነርስ ሁኔታውን ለመፈተሽ በፍጥነት ትመጣለች። በመጨረሻም ካዲ በተፈጠረው ዘዴ የድንገተኛ ሕክምና ባለሙያዎች ትኩረት በመሳብ የሕክምና እርዳታ እንዲያገኙ ያደርጋል። በፈጣን የሕክምና ክትትል ምክንያት አጭር ጊዜ ውስጥ አገግማ ወደ ቤተ መንግስቱ ተመለሰች። ካዲ የተባለው ሰው ማንኛውም የማታውቃቸው የጽዳት ምርቶች አንድ ላይ እንዳትቀላቀል በጥብቅ አስጠነቀቃት። ዲጄ ግን በደረሰባት አደጋ ከመጨነቅ ይልቅ ባለቤቷ ኤልካን ይህንን ድርጊቱን እንደሞኝነት ሊቆጥርባት ይችላል በሚል ስጋት ለኤልካን እንዳይነግረው ካዲን ተማጸነችው። ካዲም ማንም ሰው ባልተረዳው ነገር ላይ ስህተት ሊሰራ እንደሚችልና እሷን በፍጹም ሞኝ እንዳልሆነች በመንገር አረጋጋት። ማንም ሰው የተከሰተውን አጠቃላይ ክስተት በክፉ የታሰበበት አገልጋዩ ሴራ መሆኑን አልተረዳም ነበር። አገልጋዩ ምንም እንዳላወቀች በመምሰል ወደ እነሱ መጣ የት እንደነበሩ ጠየቀቻቸው። ካዲ የሆነውን ነገር በዝርዝር ሲነግራት አገልጋዩ በጣም እንደደነገጠች በመምሰል የፊት መገለጫዋን ቀያየረች። በመቀጠልም በጠርሙሶቹ ላይ እንዳይቀላቀሉ የሚል ግልጽ ማስጠንቀቂያ በግልጽ ተጽፎ እያለ ዲጄ ለምን ማስረጃዎቹን እንደቀላቀለች ጠየቀቻት። ዲጄ ግን ማንበብ እንደማትችል ብቻ ነበር ማስረዳት የቻለችው። እነሱ አካባቢውን ለቀው ሲወጡ ግን አገልጋዩ የነበራትን የውሸት ትወና በአንዴ አቆመች። በተመሳሳይ ሰዓት የኤልካን እህት ኑሊፈር ወደ ውጭ ለመውጣት ተዘጋጅታ ነበር። በመንገድ ላይ ቺዋን ስታገኘው ሾፌሯ የት እንዳለ ጠየቀችው። ቺዋ በፊቱ በቆመችው ቆንጆ ሴት በመመሰጡ የተነሳ ክፉኛ ከመደንገጡ የተነሳ ንግግሩ ሁሉ መቆራረጥ ጀመረ። ኑሊፈር ማን እንደሆነ በመጠየቅ ስታፈጥበት ቺዋ እውነቱን ከመናገር ይልቅ መዋሸትን መረጠ። እሱም የኤልካን የቀድሞ የውትድርና ጓደኛው እንደሆነ በመግለጽ ዋሻት። የቤቱ አስተዳዳሪ ባትለር ወደ ውጭ ወጥታ ሀካ የታመመ ልጁን ለመንከባከብ እረፍት ቀን መውሰዱን አስረዳቻት። ይህንን አጋጣሚ በመጠቀም ቺዋ በምትኩ ኑሊፈርን ሊያደርሳት እንደሚችል ይነግራታል። ኑሊፈርን በሀሳቡ ተስማማለች። ይሁን እንጂ ባለጸጋ ሰዎችን በማገልገል ልምድ የሌለው ቺዋ መሰረታዊ ስነ ምግባርን በመርሳት በመጨረሻውም ቅጽበት ብቻ ለቀጣሪ የመኪና በር መክፈት እንዳለበት ትዝ ይለዋል። ከቆይታም በኋላ ደግሞ ኤልካን ዲጄን በመፈለግ ወደ ታችኛው ፎቅ ይወርዳል። እዚያም በእቃ መጋዘን ውስጥ ተቀምጦ የነበረ አንድ የተረሳ ፒያኖ ተመለከተ። ዲጄ የቤት ውስጥ ስራዎቿን አጠናቃ የጽዳት እቃዎቿን ወደ መጋዘን ለመመለስ ስትሄድ በድንገት አንድ የሚያምር ፒያኖ ሙዚቃ ሰማች። ወደ ድምፁ አቅጣጫ ስትሄድም ኤልካን በሙሉ ስሜትና ትኩረት ፒያኖውን ሲጫወት አገኘችው። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ በማድረግ አበረታቱኝ። መልካም ምሽት ይሁንላችሁ።